መብላት መፈለግ ሳይሆን በቃ በጣም ሲሪዎች የሚበላ ሰው ማየት ትናፍቂያለሽ። እኔ ደግሞ እንዳለም ሰው ሁሉ የሚያውቀኝ ነው የሚመስለኝ። የዛሬ ባለ ታሪካችን ከ18 ዓመታት በላይ በኖርዌይ ኑሮን አድርጓል። ኖርዌይ 18 ዓመት ነው የቆየሁት። በባስ ሹፌርነት ወደ 12 ዓመት አገልግያለሁ። የተሻለ የሚባል ኑሮና ህይወት ነበረው። የዊንተር የሰመር መኪና ያለ ልጅ በስም የሆኑ መኪኖች ያሉት ዳንኤል እና ሰው ቀጥሎ ነው የማሰራው። ትላንት የተሻለ የሚባል ህይወት ኖሮኝ ዛሬ ግን በሀገሬ ላይ ጎዳና ወድቅ ያለው። እኔ በጣም ተደላደሉ ነው። ምናልባት ሁሉም ያውቁኛል። መኪና፣ ሰው፣ ሞባይል፣ ልብስ ነበር የመልጠው። እኔ እዛ ሀገር ውስጥ መኪናዎችን እንደ ልቤ መቀየር እዚህ መኪና ልክ ነበረ። ዳንኤል ዶልፊኖችን ያስገባ ነበር ሀገር ለሀገሬ። ሊግ ጀሪስ ብሎ ምን ሆነ ነበርኩ ለሊት ፌርማታ ላይ ስትተኝ ምንም አይነት ቅድመ ዝግጅት ሳላደርግ ነው ወደ ኢትዮጵያ ዲፖርት የተደረግኩት ይላል። ኢቨን መኪና ቆሜ ነው ካፌ ስገባ ነው ሲቪል ፖሊሶች ይዘው ፖለስ ቀን ውስጥ በቃ የተሳሳተ ይሄኛውን ሊሴ ፓሴ ሰጥቶ ላከኝ። የተሳሳተ ማንነት ለኖርዌይ ዜግነት መምሪያ ሰጥተሃል በሚል ነው በቁጥጥር ስር ያዋሉኝ። ወንጀል የሰራው ቢሆን መፈለግ ቢሆን ኖርዌጂያን መንግስቶች እኔን ለማስወጣት በቃ ክራይም ነገር ቢሆን አገሬ ላይ መጥቼ እንደልብ ይሆናል። ግን በስህተት ሲሆን ደግሞ ይከብዳል። አረቄ ገዝቼ ትንሽ የሳንቲም ባገኝ ወጣ ያለ ለሀገሬ እጅ ጠጥቼ ራሴን አጠፋለሁ። ለምን ስሞት እንኳን ራሴ እንዳላቀው ነው። ገብቶሻል? የዛሬ ባለ ታሪካችን ከ18 ዓመታት በላይ በኖርዌይ ኑሮን አድርጓል። የተሻለ የሚባል ኑሮና ህይወት ነበረው። ይሁንና ግን በተሳሳተ ማንነት ከኖርዌይ ዲፖርት ተደርጎ ወደ ኢትዮጵያ ነው የገባው። ምን ተፈጠረ? እንዴት የማንነት ስህተት ሊፈጠር ቻለ? ትላንት ትልቅ የሚባል የተሻለ የሚባል ህይወት ኖሮኝ ዛሬ ግን በሀገሬ ላይ ጎዳና ወድቅ ያለው የማንነት ጥያቄ የኖርዌይ ዜግነት ያለኝ ሆኖ ግን ኢትዮጵያ ውስጥ ምንም አይነት ዶክመንት ማግኘት አልችልም። ምክንያቱም ወደ ሀገር ውስጥ የተላኩት ወይንም የገባሁት በተሳሳተ ሰው ማንነት ነው ይላል። የኔ ሙሉ የመዝገብ ስም ዳንኤል ሰለሞን ብሩ የሚባል ሲሆን ነገር ግን ገመቹ ሞሚቻ ብሩ የተባልክ ሰውነ የተሳሳተ ማንነት ለኖርዌይ ዜግነት መምሪያ ሰጥተሃል በሚል ነው ባልተዘጋጀሁበትና ባላሰብኩበት ሰዓት ካፌ ውስጥ ሻይ ለመጠጣት በገባሁበት ቅጽበት ነው በቁጥጥር ስር ያዋሉኝ። ከዛም ምንም አይነት ቅድመ ዝግጅት ሳላደርግ ነው ወደ ኢትዮጵያ ዲፖርት የተደረግኩት ይላል። ከዛሬ ባለታሪካችን ከዳንኤል ሰለሞን ብሩ ጋር ያደረግነውን ቆይታ እንድትከታተሉ በአክብሮት እንጠይቃለን። በተለይ በኖርዌይ የምትገኙ ኢትዮጵያውያን ስለዚህ ግለሰብ ፍትህ ስለሚጠይቀው ስላለው ነገር ሁሉ በጽሞና ተከታትላችሁ የምትችሉትን እንድታደርጉ በአክብሮት እንጠይቃለን። ዳኒ ምንድን ነው እንደዚህ የገጠመው? ምንድን ነው? እኔ እዛ እንዳለ ነው የማውቀው እኮ። አሁን እዛም ስያዝም በአጋጣሚ ነው የተያዝኩትኝ። የመኖሪያ ፍቃድ አለኝ። 14 ዓመት 15 ዓመት 14 ዓመት አካባቢ ባስ ነው የነዳሁት። 3 ልጆች አሉኝ። ግን ያው ሁለት ነበር እኔ መሰለኝ 3 ናቸው ያሉኝ። ያው ዜና ላይ ያለውም 3 ልጆች ናቸው የሚሉት። አሁን ብዙ ምንም መረጃውን እኔ ያፈልጋለሁ እንደዚህ ነው ምናምን ብለህ በቲክቶክ ላይም ስትጽፍልኝ በጣም እና ታዲያ እንዲህ ከሆነ ለምንድን ነው ወዲያው እንደመጣ ኮንታክት ያላደረግክ? እዚህ ከመጣው አንዳንድ ችግሮች ገጥሞኛል። የራሴ ፕራይቬት የሆነ በፋሚሊ በኩል ያው እሱ የራሱ በጊዜው እግዚአብሔር ይፈታዋል። ግን አሁን እኔ በስህተት ነው እዚህ ሀገር የመጣሁት። ሁሉ ዶክመንቶች እጄ ላይ ያሉ። ከሰሞኑ ባንተ ጉዳይ ማህበራዊ ሚዲያ ላይ በስፋት እየተዘዋወረ ነው። በተለይ በቲክቶክ የፍቄ ኖርዌይ ቤተሰቦች የቲክቶክ አካውንት ላይ እንግዲህ ስላንተ ብዙ እየተነገረ ነው። አንተንም ለማገዝ ጥረት እየተደረገ ነው እና ኖርዌይ ምን ያህል ጊዜ ቆየ? ኖርዌይ 18 ዓመት ነው የቆየሁት። ኧረ እባክህ ረጅም ጊዜ። ፍቃድ አለኝ።
የመኖሪያ ፈቃድ አለኝ። ስራም እየሰራሁ ነበረ። በባስ ሹፌርነት ወደ 12 ዓመት አገልግያለሁ። ከዛ በፊት ደግሞ አይደለም ህዝብ ፐብሊክ ትራንስፖርት እዛው ማለት ነው እዛው ሀገር ላይ ባስ ከሁሉ ነገር ነፃ ኮንሽ ባስ ሹፌር መሆን ትሆኛለሽ። ባስ ሹፌር ማለት በጣም ከባድ ነው። እዛ ሀገር መንዳቱ ሳይሆን ከባድ ፐብሊክ ላይ ስለሆነ መንጃ ፈቃዱን ካወጣሽ በኋላ ያው ፖሊስ የሚያጣራው ባክግራውንድሽ አለ። ምንም አይነት ንክኪ የሌለብሽ ከሆነ ነው የምትነጂ። ያው ነው ይሄ ነው እንግዲህ። ከዛ በፊት ታክሲ ነድቻለሁ ኖርዌይ ውስጥ ከ18 ዓመቱ ያው ወደ 16 ዓመቱን ስራ ሰራ ነበረ። ከዛ በፊት ያው ማንኛውም ኖርዌይ ሀገር የሚሄድ ሰው ያው እንትን ያደርጋል፣ ቋንቋቸውን ይማራል። የ3 ልጆች አባት ነኝ። እዛው ነው ትዳር ያስከው? አዎ እዛው ነው። የስንት ዓመት? አቢጌል የምትባል ልጅ የ10 ዓመት፣ ትንሿ ደግሞ የ4 ዓመት ተኩል፣ የመጨረሻው 2 ዓመት ተኩል። እግዚአብሔር ይመስገን። እዛው ነው ከባለቤት ጋር የተገናኛችሁት? እዛው ኖርዌይ ነው። ኢትዮጵያዊት ነች? ኢትዮጵያዊት ነች። ያው 18 ዓመት እንግዲህ ረጅም ነው፣ የአንድ ጎረምሳ እድሜ ማለት ነው። መቼ ነው ወደዚህ ሀገር ዲፖርት ሆነ? 1 ዓመት ከ1 ወር አካባቢ ነው። 1 ዓመት ከ1 ወር ሆነ ወደዚህ ከተላክ። በስም ተሳስቶ እኔ ወረቀት እያለኝ ሁሉ ነገር እያለኝ በስህተት በጣም በፍጥነት በ2 ቀን ጊዜ ውስጥ እኔን ወደዚህ ሀገር በስህተት ላኮኝ። የስም ስህተት አለው። ሁሉም ሰው ምናልባት አንቺም እንደምታውቂው መኖሪያ ፈቃድ ያለው ሰው የሚሰራ ሰው ራሱን ችሎ የሚኖር ሰው ዲፖርት አይደረግም። የመኖሪያ ፈቃድ የሌለው ሰው ነው የሚደረገው። ግን በስህተት ወደ እኔ ተደረገ። የስራ ፈቃድና የመኖሪያ ፈቃድ ነው ወይስ ዜግነትም ነበረ? ሲቲዘንሺፕም አለኝ እኔ። ዜግነትም ነበረ? አዎ። ታዲያ እንዴት ነው በስም ስህተት? እኔም እሱ ነው ግራ የገባኝ። ሲይዙ 2 ቀን ነው ያው ኢቨን መኪና አቁሜ ነው ካፌ ስገባ ነው ሲቪል ፖሊሶች ይዘው ማረፊያ ወሰዱኝ። ጠበቃ ማነጋገር ጊዜ አልሰጠም። እዛ ሀገር ማንም ሰው ሲያዝ ስልክ ነው መጀመሪያ ፖሊስ የሚወስደው። መጀመሪያ ከእጅሽ ላይ ስልክ የሚወስድ። ከዛ አስገቡ። የመኪናውን ቁልፍ በፌስታል ውስጥ ከተተው። 2 ቀን ውስጥ በቃ የተሳሳተ ይሄኛውን ሊሴ ፓሴ ሰጥቶ ላከኝ። ይሄ ነው የኔ ስምና እንትን የተለያየ ነው። አሁን ይሄ የገባሁበት ነው ወደዚህ የላኩ ስም ከና አባት ገመቹ ነው የሚለው። እንግዲህ አሁን እኔ ዳንኤል ነው እዛ ያለው ስሜ። ግን እዚህም ምንድን ነው የሚባለው የዜግነት ኢሚግሬሽን ጎተራ ያለው እንጂ ይሄ ሰውየውን አግኝተውታል ገመቹ የሚባለውን ፎቶ ላይ አውጥተው እነሱ ራሳቸው ሲስተም አለው አይደል ኢሚግሬሽን ስህተት እንደሆነ እና ፎቶ ላይ እንኳን ማህተብ የለም። ይሄ ፎቶ የማን ነው? ያንተ ፎቶ የኔ ነው። አሁን ያው በጣም ብዙ ስላረኩ ነው እንደዛ ስለማልመስል ነው እንጂ እኔ ነኝ። እንደምትለኝ ስምህ ዳንኤል ነው? ይኸው ማንኛውም ዜግነት ያለው ሰዎች ያላቸው እኔ ጋር ላይ እዚህ ላይ በስም ብቻ ነው የሚመሳሰለው። ይሄ ደግሞ ዋናው የአያት ስም ከዚህኛው ጋር ይመሳሰላል። ከስም ብቻ ነው የሚመሳሰለው። አሁን ይሄ የምን መታወቂያ ነው? ምንድን ነው? የምን ካርድ? ልክ እዚህ ሀገር የሚሰጠው ምንድን ነው የሚባለው? አሁን ኢትዮጵያ የምንሰጣቸው ፋይዳ ናሽናል አይዲ። ይሄ እንደ ናሽናል አይዲ ነው። ይሄስ? እሱ በድራይቭ ላይሰንስ ነው፣ መንጃ ፈቃድ። ሌላው ደግሞ እንጂ ያለው ይሄ ነው። የባንክ አካውንት በእንደዚህ ነው የሚሰጠው። ኦኬ፣ ኤቲኤምህ ነው ይሄ። ታዲያ እንግዲህ 18 ዓመት ኖረህ ህጋዊ የስራ ፍቃድ፣ ዜግነት፣ እንደውም ትልቅ ኃላፊነት እንግዲህ አውቶቡስ አሽከርካሪ ሆነ እየሰራ በምን አይነት አጋጣሚ ነው እንደዚህ በስም ስህተት ዲፖርት ልደረግ ቻልኩ ብለህ የምታስበው? ዲፖርት ከመደረግ በፊት ተይዘን እንደዚህ ወረቀት የሌላቸውን ኢትዮጵያኖች ተይዘው ነበረ። ከነሱ ጋር ተይዤ ነበረ። ግን የኔ ጉዳይ ሌላ ስለነበረ በመሀል ወጥተን ወረቀት እዛ ኖአስ የሚባል ድርጅት ኃላፊ አለ። እኔ ስህተት እንደሆነና ዲፖርት መደረግ እንደሌለኝ ጽፎ ወረቀት ሰጥቶኛል። ያኔ ኖርዌይ የሚገኙ ወረቀት ያልነበራቸው ኢትዮጵያውያን እንደውም ድምፃቸውን ሁሉ እያሰሙ ነበር። ከነዛ መካከል ካልተሳሳትኩ ድምፃዊ አለማየሁ ሂርጶ አንዱ ነበር።
ከነሱ ጉዳይ ጋር ነበር የተያያዘው። ከሱ ጋር ተያይዞ ነበረ። ግን ያው ሲይዙ ዝም ብሎ ነው የሚይዙት እነሱ። አሁን እኛ ነጮችን ስናያቸው ሁሉም ነጭ ይመስላል፣ እነሱን ጥቁር ነው የሚመስላቸው ብዬ ነው የማስበው በራሴ ያገናዘብ እና ከወጣው በኋላ ግን ወደ ስራ ነው የተመለስኩ። ስህተት እንደሆነ የሚያሳይ ወረቀት ተሰጥቶኝ እየሰራው ነበር። በመሀል ግን በቃ ሰላም አይላክም ስህተት ነው የሚል ወረቀት በኖርዌጂያን አለ። አሁን እጄ ላይ ራሱ አለ። በእንትን ስለሆነ ነው በኢሜል ስለሆነ ነው እንጂ ከዛ በኋላ ግን እንዴት እንደሆነ አናውቅም። ግን ይሄን ክሊር ለማድረግ የምፈልገው ከተያዝን በኋላ ጠበቃ የማግኘት መብት ስለነበረ ኖርዌይ መንግስት ለምን ያዘው ሲባል ከነሱ ጋር እንዴት ገባህ በሚለው ጉዳይ ላይ በስም ይሄ ኢትዮጵያዊ ሆኖ ኦሮሞ፣ ኢትዮጵያዊ ሆኖ አማራ በሚባል ነገር አለ እና እሱ ኢትዮጵያዊ ሆኖ ኦሮሞ ብሎ ነው የሰጠው። ግን ሰዎች ጠቁመው ኦሮሞ አይደለም አሉ በሚል ብቻ ያ ማለት የተሳሳተ ማንነት ይሄ ኤትኒክ ግሩፑ የተሳሳተ ነው በሚል ነበረ። እሱን ፋይንድ አውት የራስሽ ጋር ያው ጠበቃ አለ አይደል? ጠበቃው ይሄ አቶ ዳንኤል ኦሮሞ ካልሆነ ምንድን ነው ብሎ የፖሊስ ጠበቃው ጠይቀው እኛ ምንም የደረሰን ነገር የለም ተደውሎ ኦሮሞ አይደለም ብቻ ነው ያሉን። እኛ ከዚህ ሰውን የጠቆመው ስለዚህ ቲፕስ ነው የሚባለው ከዛ ሀገር ምናውቀው ነገር የለም፣ የደረስንበትም ነገር የለም፣ ለእኛም የተሰጠ ነገር የለም ብቻ አሉን ነው እና በዛ ጉዳይ ላይ ያለ ተፈታ፣ ነፃ ነው ተባለ። ነፃ ነው ብዬ ከስኖር እንደገና ደግሞ እንደዚህ አይነት ሀፕን አደረገ ማለት ነው። በጣም ነው የሚገርመው። እኔ እንግዲህ እስካሁን ሰምቼ አላውቅም እንደዚህ አይነት የገጠማቸው። ምናልባት በስደት ዓለም በአውሮፓ ስትኖሩ የሰማችሁት ወይ እንደዚህ ሊያጋጥም ይችላል የሚል የሰማችሁት ነገር አለ? በፍጹም የለም። እንደውም እዚህ ያለው ስማቸው መጥቀስ ማልፈልገው የዜግነትና የኢሚግሬሽን ክፍል ኃላፊው ራሱ በጣም ነው የገረመው። እንዴት እንደዚህ ነገር ሊሳሳት ይችላል ብሎ አጠገቤ ነው። ኖርዌይ ውስጥ የኢትዮጵያ ኤምባሲ የለም ስቶክሆልም ነው ያለው እና ከእነሱ ጋር ነው ኮንታክት ያደረገኝ። ሰሞኑንም ለረፍት ወጥቷል እና እሱ ነው ዲሳይድ የሚያደርገው እየተባለ እሱን የጠበቅን ነው። እንግዲህ በአጋጣሚ ትንሽ ግራ የሚያጋባው እንዲህ በስህተት እንግዲህ ማንነትን ወይም ያልሆነውን ማንነት ነን ብሎ ሰጥቷል ነው ደረሰን ያሉት ጥቆማ። ግን ያ ብቻ ሳይሆን ደግሞ የስም ልዩነትም አለ እዚህ ጋር የተጠቀሰው። ስትመጣ እንግዲህ ይሄ ወረቀት መቼ ነው የተሰጠክ? ኤርፖርት ላይ ነው የሰጡኝ። የት ኤርፖርት? እዚህ ስገባ ነው። ለማንም በእጅ አይሰጥም። ባይዘው ሚዲያ የሚከታተል ሰው በእጅ አይሰጡሽም፣ ምንም ነገር አይሰጡሽም። ስትወርጄ መግቢያ ብቻ ነው የሚያደርጉሽ። ስለዚህ መግቢያው ላይ ይሄ ተሰጠ። በሩ ጋር ጫፍ ላይ አድርሰውሽ እንካ ብሎ ፈርመሽ ነው የምትገቢው። ኢቨን እሱ ጋር አልፈረምኩም፣ ምክንያቱም የኔን ዶክሜንቶች ይዘው ነበረና ስጡኝ አልኳቸው። ይሄ ያው እጄ ላይ ነበረውን ሰጠው። አሳየኋት ለምታስገባው። እኔ ደውለሽ አረጋግጭ፣ እኔ ዜጋ ነኝ መውጣት አልችልም አልኳት። በቃ ዝም ብለህ ነው መግባት ያለባለች። በህግ አስጠይቅሻለሁ ስላት ራሱ አስጠይቀኝ ምናምን ነገር ነው የመለሰችው። ያለው ነገር አሁን ይሄ ወደ ኢትዮጵያ ለመግባት ብቻ የሚያገለግል ነው ይሄ የተሰጠ። እዚህ ጋር እንደተዘረዘረው እንግዲህ ገመቹ ነው የሚለው። ገመቹ ሙሜቻ፣ ገመቹ ሙሜቻ ነው የሚለው። ምናልባት የቤት ስምህ እንደዚህ አይነት ከዚህ ስምና ታሪክ ጋር የሚያያዝ አጋጣሚ ያለ በህይወትህ? ማንስ ነው አሁን ይሄንን ጥቆማ አደረገ ብለህ የምታስበው? ጥቆማ ያደረገውን እነሱም ይሄ ነው ብለው አይናገሩም። ነገር ግን ያው 100% ያው ዝም ብሎ እኛ ብዙ አይነት ባህሪ ያለው አለ በየሀገሩና ከፍ ስትይ ማይወድና አለ ዝቅ ስት እንደዛ ነገር ነው ይመስለኝ። ግን በቤተሰብ የስምህ ነው ወይ ሰምቲንግ ላልሽው ምንም አይደለም። ምክንያቱም ይሄን ጥያቄ ልክ አንቺ እንደጠቅሽኝ ኢሚግሬሽን ደህንነት ክፍሎቹ ጠይቀው ነበር። ከዚህ ሀገር ሳትወጣ በፊት ስትኖር የነበረው ማንነትን ብለው አውጥተውታል። ምንድን ነበር ማንነት? አሁን ከኢትዮጵያ ከመውጣት በፊት የነበረ ስም ማን ነው? ማለት ስደት መልኩ ብዙ ነው። በትክክለኛው መልኩ እዛ የነገርኩት ስም ነው አሁን ተጠቀምበት የነበረው ስሜ ነው። እሱን ደግሞ መሆኑን እኔ ስለነገርኳቸው ሳይሆን እነሱ ኢሚግሬሽን ማለት ትልቅ ተቋም ነው። ብዙ ዓመታትን ታሪኮች ይዛል። ከነፃነት ፎቶ የነበረውን አውጥቶ ለአንተ ይጠቅመሃል ብሎ ሰጠኝ። በዚህ አጋጣሚ ሰውየውን አመሰግነዋለሁ። ስሙን መጥቀስ አልፈልግም። እዛ የኢሚግሬሽን ውስጥ የሚሰራ ባለስልጣን ነው። አንተ አይደለህም፣ እኛ ምንፈልገው አለ። እኛ እንደምንፈልገው ደግሞ ይኸው ያንተን ማንነት ስምን ስትነግረን ይኸው አወጣ ነው ብሎ አውጥቶ ዋነኛው ስሜ ነው። ስለዚህ ምንም ለውጥ የለውም። ግን የመጣሁበት ነው ለውጡ ነው። አሁን የገባሁበት ነው። እንዴት እንዲህ አይነት ስህተት ሊሳሳቱ ቻሉ የሚለው እንግዲህ
ምናልባት እዛ ያሉ የኢትዮጵያ ኮሚኒቲ ላይ ያሉ በዚህ ላይ ተሳትፎ ያደርጋሉ ብዬ አስባለሁኝ። ከባድ ነው። የተደላደለ የተሻለ የሚባል ህይወት፣ ስራ፣ ቤተሰብ እያለህ ድንገት ተወስደ ባልተዘጋጀህበት ሁኔታ ወደ ሀገር ማኩረፊያ ነች በምንም አይነት ሁኔታ ቢሆን። ግን ሳትዘጋጅና አንተ ባልሆንከው ማንነት ነህ ተብለህ ስትመጣ እንዴት ነበር የነበረው ነገር? ባለቤትህ፣ ልጆችህ ምን ተፈጠረባቸው? በጣም ከባድ ነው ማለት አሁን እኔ የሰው ልጅ ምግብ ነበረ በቃ ሊያኖረው የሚችለው በቃ ደግፎ የሚይዝሽ የሚባለው ነገር ምግብ ነው። እንግዲህ እንዳይሽው አሁን አንተ ነው ብለሽ አንቺ ራሱ ጠይቀሽኛል። እኔ ወደ 95-100 ኪሎ አካባቢ ነበርኩኝ። አሁን ያው ነገሮች ስላልሆኑ ነው እንደዚህ ሆንኩት። ይሄ የምግብ እጦት አለ። ከዛ በላይ ደግሞ ልጆች ይናፍቃሉ። ትናንሽ ናቸው። አብረሽ ሁሌ እግር ስር የነበሩት ልጆች ከስር በአንድ ጊዜ ሲጠፉ ከባድ ነው። እዚህም ሀገር ከመጣሁ በኋላ አሁን ጊዜው አይደለም። አሁን እኔ እንዲታወቅልኝ ፈልገው ይህ ስህተት ነው የሚለውን ነው። በሱ ጉዳይ ላይ ነው ሚዲያውም እናንተ ምንስለው የሚፈልገው። ከዛ ውጭ ግን የራሴው ነገር ከመጣሁ በኋላ ብዙ ነገሮች ስትራግል ውስጥ አሪፍ ያለው ማደሪያ አጥቼ የምበላው አጥቼ አሁን እንደምታይኝ ሆኛለሁኝ። እኔ በጣም ተደላደሉ ነው። ሁሉም ያውቁኛል። መኪና፣ ሰው፣ ሞባይል፣ ልብስ ነበር የመልጠው። እኔ እዛ ሀገር ውስጥ መኪናዎችን ለልቤ መቀየር እዚህ መኪና ልክ ነበረ። ዳንኤል ዶልፊኖችን ያስገባ ነበር ሀገር ለሀገሬ። ያ ሰው ታርቤ ማለመን ያቅተኛል። ሰዎች ሲበሉ ታውቂያለሽ፣ ረሃብ ሲባል አንዳንድ ጊዜ የምትችው ነው። ግን መብላት መፈለግ ሳይሆን በቃ በጣም ሲሪዎች የሚበላ ሰው ማየት ትናፍቂያለሽ። እኔ ደግሞ እንዳለም ሰው ሁሉ የሚያውቀኝ ነው የሚመስለኝ። በጊዜው እጄ ላይ ስልኩም ስላልነበረ ፋሚሊዎች ማግኘት አልቻልኩም። ብዙ ነገር ሳትሰናበታቸው ነው የመጣኸው? ድንገት ነው ወስደው የሚያነሱኝ። እንደዛማ ቢሆን ጥሩ ነበር እኮ እሷ የሚፎርም ታደርግ ነበረ። እና ምንም ባለቤትህ ምንም አታውቅም? በአይምሯችሁ እንደዚህ አይነት ነገር ውስጥ ይመጣል ብላችሁ ስጋት የለባችሁ? መጀመሪያ የተያዝኩ ጊዜ ራሱ ልጆቹ እየመጡ እዛ ስለሚናፍቁ ያሳዩ ነበር። ግዴታቸው ስለሆነ እስር ቤት እየመጡ ያዩ ነበር፣ ይጮሁ ነበር ልጆቹ። ያው ሚዲያ ላይ በአማርኛ ሲተረጎም የሰሙት ዜጎችም እዛ ሀገር ያሉትና በዛ መንፈስ ነው አይነስ መጣሁት። እና ረሃብ ትችዋለሽ። ልጆች ግን ከባድ ነው። እኔ ረሃብ ሲባል ትንሽ ረሃብ ነው የሚመስልሽ። የሆነ ቆሻሻ ማትበይ እኮ ነው ቆሻሻ ነገር አንስተሽ ትበያለሽ። ለካ ሰው ሲበላ ማየት ይናፍቅሻል። ማደሪያ በጣም ሊግጀሪስ ብሎ ምን ሆነ ነበርኩ። ለሊት ፌርማታ ላይ ስትተኝ ትነሻለሽ። መተኛት አይፈቀድም ይባላል። ቤት የት ነው ምናምን ትጠይቃለሽ። በእግርሽ ይነጋላል ይሉሻል። ምን ተበልቶ ትሄጃለሽ? መንገዱን የትስ ይሄዳለሁ? ቀማራጭ ሳጣ በስንት መከራ አንድ ጓደኛዬ እየበሉ ምናምን ማየቱን ሲል አንዱን ጠርቼው እባክህ እንደዚህ ሀገር ነው የመጣው ስለው እንደ አንተ አለኝ። አንተ እኮ እዚህ የመጣህ አይደል? ማሳየት ያሳየሽን ወረቀት ፎቶ ፊልም አድርገው ለጓደኛ በቃል የማውቀው ስልክ ነበር አላኩለት። ያው እግዚአብሔር ይስጠው። እሱንም ስሙ መጥቀስ አልፈልግም። ሳንቲም ላቅ ትንሽ የስልክ ገዛው። ግን ከእሱ ጋር ሳወራ ጥሩ አልነበርም። ማለት እኔ መብላት መጠጣቱ ሳይሆን በቃ ማንም ሳያውቀኝ እዚህ እንደሆንኩ እንድጠፋ ነበር የፈለኩት። እናት አባቱ እዚህ እያለሁ ነው የሞቱት። ስለዚህ ወንድሞች እንዲህ ካደረጉኝ በትንሽ ወንድሞች ጋር የተፈጠረ አለ እሱ አለ ከበድ ያለ ነገር ነው። እሱ ጊዜ ፈተዋል። ግን ልጆቼ ናፍቆት፣ ረሃቡ ምኑ ላይ ነበርኩ። ልጅ እዚህ ሰሆን ለጓደኛ ያልኩት በቃ የመጨረሻ አማራጭም የሆነው እኔ መጠጥ ጫትን በላ ሰው አይደለሁም። አረቄ ገዝቼ
ትንሽ የሳንቲም ባገኝ ወጣ ያለ ክፍለ ሀገር ሄጄ ጠጥቼ ራሴን አጠፋለሁ። ለምን ስሞት እንኳን ራሴ እንዳላቀው ነው። ገብቶሻል? በቃ አለቀሰ ጓደኛዬ። ኤኒዌይስ በቃ እንደዛ ሆነ። ምክሮች ራስን ነገ እንደሚቀየር ነገረኝ ጓደኛዬ። ፍቃዱ ደግሞ የሚባል እኛ ጋር አለ። እሱ አያውቀኝም፣ ግን እኔ ስራውን ስለማውቅ ያው ጻፍኩለት። እሱ መጣ፣ ደረሰልኝ። ለጊዜው ምግብ እንኳን ማግባቡ በላሁልሻለሁ። ከሰማዋል። አሁን የስነ ልቦና ጫናው፣ የኢኮኖሚው ችግር፣ የሆነውን አምኖ ለአለመቀበል፣ ይህ ሁሉ ነው የተደራረበብህ። ብዙ ያልገለጽኳቸው ነገሮች በጣም ብዙ ነው። አሁን ጉዳይ እየታየ ነው። እንግዲህ አሁን ወንድም ፍቃዱ ያው በህጋዊ መንገድ እሱንም በማያስጠይቅ መልኩ ሙሉ ፈቃደኝነት ሰጥቼ ለሱ ጉዳይ እንዲከታተልልኝ ያደርጋለሁ። ሌላው ደግሞ ባለሙያዎች ካሉ ይህን ነገር የሚያውቁ ትክክለኛ የሆነ መረጃ አለ። ኢሚግሬሽንም የሰጠኝ የስቶክሆልም ስህተት እንደሆነ አምኖበታል። ሰውየው ከስራ ስሙን መጥቀስ አሁን ሚዲያ ላይ አልፈልግም። ይህን ነገር የፈረመው ሰውዬም ከስራው ተነስቷል ብለውኛል። የኢትዮጵያው ነው ወይስ የዛው ሀገር? የኢትዮጵያ ኤምባሲው አምባሳደሩ የሚፈረም የሌለበት ስህተት ፈርመዋል። ያንተን የኔ ላይ ማለት በቃ ይሄን ነገር መዚህ ላይ ሲደረግ የኢትዮጵያ ኤምባሲ ነው ተሳትፎ ያደርጋል ማለት ነው። እሱን ይሄን ወረቀት የሚሰራላቸው ለሁሉም አሁን ከዚህ በፊት ከኔ ጋር የነበሩት ስደተኞች ወረቀት የሌላቸው እንደዚህ ይሰራላቸዋል። ወረቀት ላለው ግን እሱ ዝም ብሎ ቸኩሎ የሆነ ዊኔቨር ነው። ግን የኔ ላይ ዝም ብሎ ፎቶ ላይ እንኳን ማህተብ የለውም። እንዳየሽው ከስር ነው ማህተቡ ያለ፣ ፎቶ ነው ከላይ ያለጠፉት። እና በዛ ጉዳይ የሚረዱኝ ሰዎች አሉ ብዬ በህግ ጉዳይ የሚረዱ የሚያውቁ ይህን ጉዳይ በቃ ዜጋ ነው ወይስ ይሄ ነገር ልጁ ውሸታም ነው ወይስ እውነታም ነው ብለው ማጣራት የሚፈልጉ ሰዎች ካለ በሚዲያ በእናንተ በኩል ላገኝ ይችላሉ። ኢሚግሬሽኑም አምኖበት የሰጠኝ ወረቀቶች አሉ እንዳልሆንኩኝ። ይሄ የተባለው ግለሰብ አንተ እንዳልሆንክ አሁን የዚህ ዶክመንት ህጋዊነት ምን ያህል የሚለው አሁን እንዳልከው ስትወጣ ነው የተሰጠህ፣ ግን ፎቶ ላይ እንኳን ማህተም የለም። ኢሚግሬሽኑም እንደዛ ነው ያለ። ሊቀበል ያልቻለው እኮ አንተስ ለምን ተቀበልካቸው? ማህተም የለውም። ፎቶ ላይ ከሆነ እኛ ነን የመታል ይባላል። እና ይህን ነገር እንዴት ሊሆን ይችላል ተብሎ እዛ ኮንታክት አድርጓቸዋል። ስቶክሆልም ኤምባሲ ነው የሚሰራው የዚህ ውስጥ የአውሮፓ ውስጥ ያሉትን በየእንትኖች ያሉትን ትልቅ ተቋም ነው። እኔ ወንጀል የሰራው ቢሆን መፈለግ ቢሆን ኖርዌጂያን መንግስቶች እኔን ለማስወጣት በቃ ክራይም ነገር ቢሆን ሀገሬ ላይ መጥቼ እንደልብ ይሆናል። ግን በስህተት ሲሆን ደግሞ ይከብዳል። መኪና ሁሉ ወደ ሀገር ውስጥ አስገባ ነበር አልከኝ። ዳንኤል ዶልፊን አሁን በስሜ አስኮ ብርጭቆ ፋብሪካ አካባቢ የሚኖር በብዛት መኪኖች አስገባ ነበር። እና ያ ሁሉ ህይወት ነው ዜሮ አሁን ሆኖ አንዳንዴ ለሰው ብትነግሪው ያንቺ ነው የሌላው ነው። ግን ለካ ዝና ሁሉ ሲመጣ ያው ጎዳና ላይ ትተኛለሽ። እግዚአብሔር ይኸው ፍቃዱ ኖር የፍቄ ኖር ጎዳና እንድትወድቅ ያደረገህ ምንድን ነው? እንግዲህ መኪና የምታስመጣ ባለቤትህ እዛ ከሆነች ልጆችህ ካሉ አነሰን በዛም ነገሮች እስኪስተካከሉ ጊዜ እስኪስተካከል ለአንተ መሆን አላቃታትም? ከባለቤትስ ጋር ያለው ነገር ምንድን ነው? ማለት በዚህን ያህል ደረጃ የከፋ ነገር ውስጥ እንዴት ልትወድቅ ቻልክ? ስልኬ በእጄ ላይ ከገባሁ በኋላ በሆነ ምክንያት ከእጄ ላይ ያልነበረም ስልኩ። ስለዚህ እዛ ላይ ብዙ ዶክሜንቶች ነበሩ። የአንድ ሰው ስልክ እንኳን አታውቂውም፣ ከባድ ነው። አንድ ሁለተኛ ፋሚሊ ጋር ከሄድኩ በኋላ ጥሩ አይነት ፊድባክ አልነበራቸውም። እኔ የመጣሁበት ሁኔታ እንደዚህ እንደሌላው ሰው መጥቶ የሚመለስ ነገር ነበር የመሰላቸው ዲፕ ሲያውቁ። ግን ሰው ሀገር ሆነሽ የምታደርጊያቸው ነገሮች በኃላፊነት የምትሰጪው ሰው ኃላፊነቱን ውጭ እያለሽ በጥሩ ሁኔታ ይሰራል። ስትመጪ ግን እንደ ፍላጎቱ ሊያደርግ ይችላል። ብቻ በዚያን ነገር በህግም ጉዳይ ላይ ስላለ ሌላም ነገሮች ስላሉ እሱ ይቅደፈን ብዬ አስባለሁ። በዚህ ሁኔታ ውስጥ ከገባህ በኋላ ለመስራት ለመንቀሳቀስ ያደረግከው ጥረት አለ? መቼም እስትንፋስ እስካለ ድረስ አቅም ጉልበት እስካለ ድረስ ሰርቶ ራስን ለማሸነፍ ነገሮች እስኪያልፉ ድረስ መጣጣር ያለ ነው። ምን አደረክ? በየትኛው ማንነት ስራ ለመስራት ሞከርክ?
እንግዲህ መጀመሪያ ላይ ይሄንን የኖርዌይ ውስጥ ተጠቀምበት የነበረውን መንጃ ፈቃድ መቀየር እንደሚቻል ነበር የጠየኳቸው። ይሄን ለመቀየር አይደንቲቲ ያስፈልጋል፣ ኢትዮጵያዊ ይሆናል። እኔ ይሄን ወረቀት ነው የሰጡን ብዬ አሳየኋቸው። የአንተነትን የሚገልጥ አይደለም። ባንክ መክፈት አልችልም፣ የባንክ አካውንት፣ አይዲ መታወቂያ ማውጣት አልችልም። ስለዚህ የዛኛውን የሎ ካርድ ካለ የሎ ካርዱን አምጣው፣ አክቲቭ ባንክ ላይም ሌላ ነገሮች ላይ መሳተፍ ትችላለህ አሉ። ስለዚህ አሁን እኔ ታስሬ ነው ያለሁት። አክቹዋሊ አሁን ምንም ነገር የለኝም፣ ግን መጀመሪያ ላይ ስትራግል አድርጌ ላልፍ ፈልጌ ነበር። ግን ኖርዌጃዊ ነህ እንጂ ኢትዮጵያዊ ነህ የሚል መግለጫ ቢጫ ካርድም አልነበረህም፣ የሎ ካርድም አልነበረኝም። ለሱ ደግሞ ፓስፖርት ያስፈልጋል አይደለ? እሱን ለማውጣት ደግሞ ፓስፖርቱ በእጅሽ ላይ መኖር ዜግነቱ ፓስፖርት አለ። እሱን ወረፋ ይዘሽ ነው ወደ ኢሚግሬሽን አካባቢ ነው ሄደሽ ይሰጡሻል። ስንት $100 ነው $50 ተከፍሎ የሚሰጥል። ስለዚህ ነገሮች ሁሉ በጣም አሉ። ስለዚህ እዛ ፓስፖርት ተነጥቋል። አልወሰዱብኝም። ያው እኔን ሲወስዱኝ ያው ዝም ብሎ ያመጡኝ ከጀላ አልነጠቁ። እንግዲህ ከኔ ከመጣ በኋላ ሄደው ከሷ ይወሰዱ አላውቅም እንጂ ፓስፖርት በኪሳችን አንይዝም። ይሄ ነው ዋናው ነገር። ስለዚህ ቤት ነው ያለው። እኔ እስከማውቀው ድረስ እንደዛ ነበረ። ቤት ውስጥ ነው አስቀምጠን እንትን የምንለው። ማንም ሰው በኪሱ አይንቀሳቀስም። ያ ነው ልክ እንደ ናሽናል አይዲ እዚህ ሀገር እንዳለው ኖሽክ አይዲ የሚባል አለ። እሱ ነው እንትን የምንለው እና እዚህ ሀገር ምንም የተዘጋ ነገር ነው የገጠመኝ። ሊረዱኝም ቢሉ አሁን ሰዎች በምን እንደሚረዱኝ አላውቅም። በእናንተ በኩል ወንድም ፍቃዱም ነው እንግዲህ አሁን ከዚህ በኋላ እንትን ያለው እሱም ያስቸግረዋል ብዬ አስባለሁ። ግን ያው ሁሉ ነገር በሱ በኩል ቢያልቅም ብቻ እዚህ መድረሴም ጥሩ ነው። ለእናንተ መናገር ብኖርም ባልኖርም ማለት ነው። አሁን እንዴት እየኖርክ ነው? ቅድም እንደጀመርኩልሽ ያ ጓደኛዬ ሳንቲም ላከልኝ። በዛ ሳንቲም ትንሽ እየቀፎ ገዛው። ከዛ በኋላ ግን አዲስ አበባ ውስጥ ሌላ ቦታ መኖር አልፈለኩም። ደብረ ብርሃን የሚባል ሀገር ሄድኩኝ። እዛ ስትገቢ ብዙ እንትን አይደለም። ስላሴ ቤተክርስቲያን ይባላል። ደብረ ብርሃን ስላሴ። አዎ ቀዛ ሆናለሁ ብዬ ገባው። ሲመሽ መጡ። ያው ቤተክርስቲያን ውስጥ ማደር አይቻልም። አንድ ቀስ ሰውዬ ነጋገርኳቸው። እሳቸው እዚህ ማደር አይፈቀድም። እኔም ራሱ እዚህ እሳቸውን ስማቸው መጥቀስ ስለማልፈልግ ነው። እዚህም ራሱ ወደ ጊዜው ነው፣ ግን መቃብር ቦታ ነው ማድረው ቦታ አለኝ። ግን ልጆች አሉኝ ወደ እንደዚህ አይነት ቦታ ጋር ሂድና ለጊዜው እዛ አሁን ማደር ይሆናል ብለው እንትን አሉኝ። እዛ እያለሁ ነው ነው እርጌ የሚባለው ጋር እንትን ብዬ ኮንታክት አድርጌ ያው ያነሳ። እንግዲህ ምን እንደሚፈጠር በህይወታችን አይታወቅም። አዎ ሰው ሲበላም በጥንቃቄ አሁን የተማርኩት አንዳንድ ጊዜ ስታሽከርክር በጥንቃቄ የሚባለው ነገር ላይ ከሁሉም ነገር ላይ ነው መግባት ያለበት። ስትደሰችም በጥንቃቄ ስትኖሪም በጥንቃቄ መሆን አለበት። ግን ሞቴን እንዳልሞት ያደረገኝ ወንድም አለ እዛ ኖሮ ሁለተኛው በቄ ነው እንጂ እስካሁን ድረስ እኔ ኦልሬዲ ተረስቻለሁ። ምኖሩ ምን ያደርግልሻል? እያለሽ ከሌለሽ ካልተጠቀምሽበት ምንም አይሰራሽም። ያለሽ ነገር ሰዎች እኮ በበሽታ በችግር ሲሆኑ ላትበይ ትቻለሽ። ግን ጤነኛ ሆነሽ መብላት አለመቻል፣ ልጆችን አለማየት፣ ልጆች ካሉሽ ታያለሽ፣ ይናፍቃሉ። አሁን ታገኛቸዋለህ? ትደዋወላለህ? ስልካቸውን በጓደኛ በኩል እንትን ብያለሁ። ኢሜይልሽን ክሬት ማድረግ አትችይም። ምክንያቱም ሁለቱም ሲም ካርዶች የዛ ሀገር ነው ኖቲፊኬሽን የሚደርሰው ምንም በዛ ነው። ፌስቡክ ላይ መግባት አትችይም። ስለዚህ እነሱም ጭንቀት ላይ ናቸው ማለት ነው እኮ። የት ደርሶ ይሆን ምን ሆኖ ይሆን የሚለው እንግዲህ አሁን እንትን ላይ ሲወጣ ሊያዩ ይችላሉ እንጂ እስካሁን ድረስ እነሱ ጋር ምንም አይነት ፊድባክ የለኝም። በምንም አትገናኝም። ፌስቡክ ሳይኒን ለማድረግ በስልክሽ ነው የምትገቢው። ቤት ታገኘች ስልክ። ነፍቄንም ታዋቂ ሰዎች ስለሆኑ ሰውን መርዳት ከልብ የሚረዱ ብዙ አሉ፣ ብዙ ሚዲያዎች አሉ። ምን ዓመት ምናምን አይደለም እንትን ዝም ብዬ እናንተ ጋር መጣ በኢትዮጵያዊነትሽ ትረጅኛለሽ። ግን በደንብ የማውቀው ነበረ እዛ ላይ አክቲቭ ባልሆኑ እዛ ስትዋወቁ ነበር ታውቀው ነበር። እዛ ሚዲያ ላይ ታያል እና ያለን ቁጭ ብለናል። ሁሉ ነገር ነፃ ነው። ግን ታያለሽ የትኛው ነው ከልቡ የሚሰራው ለራሱ ብሎ የሚሰራው። ፎርጊ ሰው ተሰጥቷለሁ አይደለ? እንደዛ አይነት ሰው ነው ብዬ ስላሰብኩ በቃ እሱ ጋር ጻፍኩኝ። እሱም ቶሎ እግዚአብሔር ሲል እሱም እዚሁ ስለነበረ እንጂ በቃ አሁንም
ይሄን ያክል ጊዜ እቆያለሁ ብዬ አላስብም ነበር። እዛም እንኳን ባለው ሁኔታ በጣም ይቀዘቅዛል ደብረ ብርሃን ያለው። እኔ ደብረ ብርሃን እዛ በረዶ ላይ ስለነበርኩኝ እዛ ይሻላል ብዬ ነበረ። ለካ ሰውነቴ ስለሄደ ብርዱን መቋቋም አልቻልኩኝም። በጣም ነው የሚያሳዝነው። አይዞህ። አሁን እዛም ያሉ ጓደኞች፣ ወዳጆች፣ ቤተሰቦች አሁን ሲያዩህ ይደነግጣሉ። ምናልባት ነገሩን ያላወቁ የጠፋ ብለው የሚሉም ሊኖሩ ይችላሉ። አንተ ልጆችህን እንደናፈከው ሁሉ በእርግጠኝነት ልጆችህም ይናፍቃሉ። ምናልባት ይህንን ቪዲዮ አባታቸውን የማየት ነገር ካለ ናፍቆታቸውን የሚገልጽ አጭር መልእክት አለሁ ደህና ነኝ የሚል ይስተካከላል። ነገሮች ሁሉ መልካም ይሆናሉ። እንኳን በህይወት ቆየ። ነገ ሌላ ቀን ነው። ልጆች በአማርኛ በደንብ አይችሉም። በራሳቸው ቋንቋ ልበላቸው። ልጅ ያለው ይበልልኝ። እንግዲህ ይህን ቤት የሚከታተል እነሱ ይበሉልኝ። እንደው 18 ዓመት ሀገሩ ላይ እንደኖረ ሰው፣ ህጉን እንደሚያውቅ ሰው ይሄ ነገር ሊስተካከል የሚችልበት መንገድ ብለህ የምትለውና ይህን የሚመለከቱ የሸገር ኢንፎ ሚዲያ ተከታታዮች በሚችሉት እንዲያግዙ፣ በህግ መብትህን እንድታገኝ፣ እውነቱ እንዲወጣልህ የህግ ባለሙያዎችን ነው ምንድን ነው እስቲ ግልጽ አድርገህ በደንብ ሰዎች ከባድ ነው። በዚህ ስሜት ውስጥ ሆነ ከዚህ በላይ መቆየትም ከባድ ነው። እኔ እንግዲህ አሁን እንዳልሽኝ ካለ ያው እኔ ያልኩት እውነት ነው። እውነት እንደሆነ ደግሞ ያው ሊረዱኝ የሚችሉ አሁን እኔ በዚህ ጉዳይ ላይ ስህተት እንደሆነ አምነዋል። ስለዚህ በዚህ ጉዳይ በቃ ይገባኛል፣ ይሄ ልጅ አዎ ስህተት ነው ብለው ይሄን ነገር ማቃናት የሚችሉ አሉ፣ ኢሚግሬሽን ውስጥ የሚሰሩ። እንደገና ደግሞ በይበልጥ ስቶክሆልም ያለው ስሙን መጥቀስ አያስፈልግም። መጀመሪያ የሄደው ሳይሆን ሁለተኛው አሁን ትናንትና ኮንታክት ያደረግናቸው እሱ ነው ዲሳይድ የሚያደርገው ተብሏል። እሱ ጋር ከደረሰ ገብቶ ማለት ያለበትን እሱ ካለ ዲሳይድ ካደረገ ወደዛ የመምጣት እንትኑ ሰፊ ነው። ልክ እንደዚህ እንደሰሩልህ ተሰርቶ ደግሞ ይላክልሃል ነው የተባለው። አሁን ኦሪጂናሎችም አውጥተውኛል ስህተት እንደሆነ ይሄ ሰው እንደዚህ ተደርጓል ማለት ህጋዊ እንኳን ባይሆን 10 ምናምን ዓመት ታክስ ከፍሏል። 36% መስከፍል የነበረው። ስለዚህ መሆን የለበትም እያሉ በቃ በዛ በመሀል ነው ብቻ የሚያግዙኝ ወጥቷል። በራሳቸው ሚዲያዎች ላይ 3-4 ሚዲያዎች ላይ ወጥቻለሁ። እነሱ በቃ ነገሮችን እንትን ብለው ወደዚህ መጣሁ እንጂ ይሄን ስላገኙ ነው። በስተትም ቢሆን ያው ፎቶ ሳይመጡበት እንትን አሉ እንጂ እዛም ያሉት አንቺም ገብተሽ ዝም ብለሽ ስሜን ብትጽፊ ያመጣልሻል። በየትኛው ስም? በዚህኛው ነው ወይስ በዛኛው ባለው ስሜ ጎግል ላይ ከጻፍሽ እንዳለ የትኛው ሚዲያ እንዳወረደኝ እዛ ላይ ከነ ልጆች አቀፌ እስር ቤት መጥተው ይጠቁ ምናምን ሁሉ ለቀውታል። ለእኔ ትንሽ በማውቀው ወንጀል እንኳን የሰራ ሰው የገደለ ሰው በእስር ነው የሚቀጣው። ኢቨን ይሄ እንኳን እነሱ ያለ ኤቪደንስ ነው ብለው ስልክ ስለተደወለላቸው ብቻ ነው። ምንም ካታጎሪ ላይ እንዳለኛ አናውቅም። ብቻ ደውለው እንደዚህ ያሉ ነው እነሱ ያሉት ትክክለኛ በኖርዌጂያን የፖሊስ። ስለዚህ ምን ምላሽ አገኙ ያንን በሰሩ ጊዜ? አንተ እዚህ ሆነህ ነው ወይስ እዛው እስር ቤት እያለ? እዛው እስር ቤት እያለው ይጽፉ ነበረ። እዚህ ከመጣሁም በኋላ ጽፏል። አንድ ኔታቢስ የሚባል የሚሰራ የእነሱ ጋዜጠኛ አለ። ከዛ በኋላ ግን ያው ስልኩ እጄ ላይ ስለነበረ ከእነሱ ጋርም ግንኙነት ጠፋ እንጂ እነሱ ራሱ በደንብ ሊረዱ ይችሉ ነበር ብዬ አስባለሁ። ለዚህ ነው ሙሉ ፈቃደኝነቴን ለወንድም ፍቄ ተሰጥቶት በህጋዊ መንገድ እሱ ነገሮቹን አይቶ መሆን ያለበትን ያው እንደ ሰውኛ
ማድረግ ያለበት እንዲያደርግ ሁሉ ነገር ለሱ አሳልፍ የሰጠው ከእግዚአብሔር በታች። ተስፋ በቆረጥክበት የሆነውን በማመንና ባለማመን ውስጥ ሆኖ ምን ማድረግ እንዳለብህ ሁሉ ግራ ገብቶ እንግዲህ ከ1 ዓመት በላይ ቆይተሃል። አሁን ግን ቢያንስ አይዞህ የሚልህ ከጎንህ እንደ ፍቄ ኖርዌይ አይነት መልካም ልብ ያላቸው ሰው እያገኘህ ነው። ይህም ፕሮግራም ከተላለፈ በኋላ በተለይ ደግሞ በኖርዌይ እና በአካባቢዋ የሚኖሩ ኢትዮጵያውያን ስሜቱን የበለጠ ይረዱታል። ድንገት አንድ ሰው በስህተት ከኑሮው፣ ከትዳሩ፣ ከስራው ተነጥሎ ወደ ሀገር በግዳጅ እንዲገባ ሲደረግ ያው ሀገር ነች። እንኳንም ሀገራችን ሰላም ሆነች፣ እንኳንም ቢያንስ እችንም ታህል እንዲህ ነበር ብሎ ለማለት ለማኩረፍም አንድ ነገር ነው። አዎ ምክንያቱም እኔ ከዚህ ቀደም በእንደዚህ የተሳሳተ ማንነት ተብሎ ወደ ሌላ ሀገር ሊላክ የተባለ ኬዝ ሰምቻለሁና አይዞህ ለማለት ነው ይሄ ሁሉ አይዞህ። ስለዚህ እዛ ያሉ የህግ ባለሙያዎች በተለይ ደግሞ የኢትዮጵያ ኤምባሲ በኖርዌይ የሚገኝ ኮሚኒቲ ነው ያለው፣ ኤምባሲ ስቶክሆልም ነው ያለው እስከማውቀው። ስለዚህ ኮሚኒቲው በዚህ ጉዳይ ላይ ያንተን ጉዳይ ያውቃል? አላቅም፣ ስለሱ ማወቅ አለማወቁ እንደዛ ብዙ ነገሮች ነበሩኝ። ያው ሲወስዱኝ ራሱ መኪናን አቁሜ ነው ለነገሮች ካፌ ገብቼ ወጣት እና የት እንዳለ የወሰዱት ቁልፉ የግል መኪና ነው። አሁን የዊንተር የሰመር መኪና ያለ ልጅ በስም የሆኑ መኪኖች ያሉት ዳንኤል ማንም ብቻ እና ዛን ትላለ የሚሰራ የራስ የግል ታክሲ ነበረኝ። በቃ ምንም አይነት ኮሚኒኬት ማግኘት አልቻልኩም። የግል ማለት ነው። ባለቤት ልታስተዳድረው ትችላለች? አንተን ንብረት ትችላለች? አዎ ፉልማክት የሚባል ነገር አለ። አሁን ከሌለው እሷ ነች። ቁልፉንም ለዛ ነው ከኔ ጋር ያላኩት። በፌስት በላስቲክ ውስጥ አድርገው ነው ፖሊሶች ወሰዱት። የመኪናውን ቁልፍ እጄ ላይ ነበረው። ታክሲ እቺ የግል ታክሲዎች አሉ እንደዚህ ሀገር በራስሽ ታወጫለሽ እና ታክሲዎችን እና ሰው ቀጥሮ ነው የማሰራው። ታክሲ ላይ ባሱ እንደዚህ ሀገር አለ። በጣም ረጅም ነው። ስንት ሰው ነው የሚጭነው? በጣም እንደዚህ ብዙ ሰው ስለማይገባ ኢንዲፔንደንት ነው፣ ግን በጣም ረጅም ነው። ባሱ በጣም ረጅም ነው እጅግ በጣም ማለት 2 ባስ በዚህ ሀገር ይሆናል። 2 ከግማሽ ምናምን ይሆናል። ሌድ ቡስ ይባላሉ። እሱን ነበር የምታሽከረክረው? እሱን ነበር ለ12 13 ምናምን ዓመት ታከራክር የነበረው። ኡኒቡስ የሚባል ሲያዝ ደግሞ ያው ከተናገርኩ አይቀር ሁሉ ነገረው ሳንቲም ነበረ። 93,000 የኖርዌጂያን ክሮነር እና $2,000 ፖሊስ እጅ ላይ አለ። ብቻ ሁሉ ነገር ጥልፍልፍ አድርጌ ስለተላኩኝ ያው እኔስ ልጠፋ አልነበረ። አሁን ጀስት ሚዲያው ላይ ስለመቅረብ እግዚአብሔር ስላቀረበኝ እናንተን ምድል ፈንታ ስለሰጣችሁኝ ለማውራው ብዬ እንጂ ልጆችንም ራሴንም እናጣ ነበርና ብዙ ነገር ውስብስቦች አሉ። ግን እሱን ወደፊት በትክክለኛው መንገድ ከእግዚአብሔር ጋር እንትላል። አይዞህ እንግዲህ አሁን ከነበረን ቆይታ እንደተረዳ ነው እዚህም እንደመጣ ከቤተሰብ ጋር ተያይዞ መልካም ያልሆኑ ነገሮች ተፈጥረዋል። ወደ ህግ የሄዱም ጉዳይ ስላሉ ዝርዝር ነገሮችንም መግለጽ ጊዜ ይፈልጋል ብለሃል። አሁን ዋነኛው ነገር ከኖርዌይ በስህተት ዲፖርት ተደርገህ የመጣህበትና ይህንን ጉዳይ ደግሞ ተስተካክሎ የለፋህበት ለዓመታት የደከምክበት ንብረት፣ ቤተሰብ፣ ልጆችህን ማግኘት የምትችልበትን መንገድ ነው። ስለዚህ በዚህ መልኩ ሊረዱህ ሊያግዙህ የሚችሉ ሰዎች ካሉ በምንድን ነው የሚያገኙ? በእኛ ዝግጅት ክፍል በኩል ነው ወይስ ቀጥታ አንተን ማግኘት ይችላሉ? እንግዲህ ስልክ አለ ለጊዜው። አሁን ስልክ ቁጥር አለኝ፣ ግን በቅርብ ጊዜ ወጣችና ስልኩ እንግዲህ ሳምንት የማይሞላውም ካወጣሁት እሱ አለ። በዝግጅት ክፍሉ ቢሆን እናንተን ኮንታክት ታደርጉኝ፣ ለእኔ ችግር የለም። ዋናው እንትኔን ነው የምፈልገው፣ የሚደርስልኝ ሰው ማግኘት ብቻ ነው የምፈልገው። መልካም። እንግዲህ የኢትዮጵያ ኮሚኒቲ በኖርዌይ ያሉ በዚህ ጉዳይ ላይ ያላቸውን ነገር ምን ያህልም ሊያግዙ እንደሚችሉ ማወቅ ብንችል ደስ ይለናል። እንግዲህ ያለውን ነገር ሁሉ መልካም ሆኖ ተስተካክሎ እንባህ ታብሶ ልጆችህን አይተህ የብስራት ዜና ለመስማት ያውቃል። አሜን።
ማለት የምትፈልገው ነገር ካለ እድል ስጥ። እናንተን ነው ማመስገን ፈልገው በቃ ማለት እንዳልኩሽ ነው። ከዚህ በኋላ ህይወት ቢቀጥልም ባይቀጥልም መተንፈሱ በራሱ ትልቅ ነገር ነው። አክብራችሁ ዜጋችን ነው ብላችሁ ሳትንቁ እንደዚህ የተጎሳቀለ ሰው ነው ሳትሉ ጊዜያችሁን ሰዓታችሁን ሰውታችሁ ጠርታችሁ እዚህ ላይ ያቀረባችሁ አመሰግናለሁ። ተስፋ ነው ለኔ ትልቅ። በተለይ እግዚአብሔር ከነቤተሰቡ ደግሞ ፍቃዱን ያው የሚያነሳ እግዚአብሔር ነው። ግን እሱ በሙሉ ልቡ እኔ ማነጋገር እስከሚያቅተው እኔ ካለቀስኩት በላይ ነው እሱ ያለቀሰው። አላወቅ ፎቶ ማትልክልኝ አላቀም ነው ያለኝ። ባይን ተዋወቃለን ኤርፖርት ምናምን ተዋወቃለን በደምብና ሊያቀኝ አልቻለም ነበር። ከልብ እንደዚህም አይነት ሰው አይዞህ ባያለ ማለት ነው አይቻለሁ። በአመት ውስጥ ብዙ ነገሮችን ቅድም እንደጠቀስኩልሽ ግን አንዳንዴ ብቻሽ ስትሆኝ እግዚአብሔር መልካም ሰዎችን መፍጠር አቁሟል ለካ ባልኩበት ሰዓት ላይ በቃ ትንሿ ሰዓት ላይ ፍቄን አገኘሁት ለካ አለ ሰው ማለት ነው። አመሰግናለሁ። አሁን ፍቄ ኖርዌይን በአጠቃላይ የፍቄ ኖርዌይ ቤተሰብን ከልብ እናመሰግናለን። እንግዲህ እዛም ላይ ነው ጥቆማ የደረሰን። ከልብ እናመሰግናለን። አይዞህ መልካም ይሆናል። አይዞህ። እሺ ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።